ሁሉም ሰው ሲቆርጥ ይቆርጣል ብያለሁ ትናንት። በቃ እኔም ቆረጥኩኝ፣ ወሰንኩኝ። ይህ ተስፋ ቆረጥኩ ካልሽ ስንት ጊዜሽ? በቃ ገዳም ግቢ። እኔ እውነቱን ነው የምነግርሽ፣ ገዳም ግቢ። ተስፋ የቆረጠ ሰው ገዳም ነው እንጂ የሚገባው። ብሩኬ እኔ ካንተ ጋር ነገር የታወቀ ቀንስ። እኔ እኮ አሁን እያሰብኩ ያሉት እሺ፣ በእርጉዝዬ ቤት መጥተዋል። እኔ ሌላ ቪዲዮ ሰርቼ ኧረ መጥተዋል ሲሉኝ ቤተሰቦቼ እንዴት የት እያልኩኝ ምክንያት የለኝም። እኔ ገና ብዙ ህይወት መኖር የምችል ሰው ነኝ። አልወለድኩም ወይ ምንም አላልኩኝም። ለልጆቼ ስል ወይ ለሆነ ነገር ታዲያ አባባን ነው ለልጆቼ ለምናምን፣ ሌላው ቢቀር ላይፍ ምናምን ሁሉ ነገር በቃ ያደረግሽው ነገር አይዝሽም። ተይ እንጂ ሀይሚ፣ እንዲሁም አይሆን ነገር አታውሪ። መታገስ እችል ነበር ወይ የሆነ ትዳሬን ለማትረፍ ምናምን ስል የምታገስበት ምንም አይነት ምክንያት ስለሌለ ሰጠሽ ካራክተር ነው እንጂ አንድ ወንድ ልጅ በክብር አስቀምጦ ላቆያት ወንድ ልጅ እንደዚህ አይባልም። ንቃኝ ነው እንዲህ ምናምን የሚባል ስሜት ነው የሚሰማው። ጋይስ በጣም የሚቆጭሽ ነገር ነው እያደረግሽ። የሚቆጨኝ ነገር አይደለም። ህይወቴን መበጥበጥ ትችል ነበር። ዩቱብ ሊከፈትላት ወይ ብር ልትከፈል እንደሆነ እኔ አውቄ ነበር። ቤተሰቦች ግን ማለት ነው በዚህ ቪዲዮ ላይ ብሩኬ ስምህን የምታጸዳበት ነገር ከአንቺ ጋር ብዙ ነገር ከአንቺ ጋር ነው አይደል? ታዲያ ከዚህ በላይ መበጥበጥ ምን አለ? እንደዛ ሆነ ትችሃል ሄደ አትሄጂም ነበር። እሱማ ግድ ሆኖብሽ ነው፣ ግድ ሆኖብሽ ነው። እኛም አውቀናል፣ እኛም ነቅተናል። ግን ገረመኝ በዚህ ልክ ግን እንደዛ ሆነ። ለሰከንድ እንኳን ከፍቶ ማየት እንደማልፈልግ ታውቃለህ። እንታገላለን። ለምንድን ነው የምንታገለው? ሀይሚ ፍቅር ከዚህ በላይ የሚታገሉለታል። በቃ ብዙ ነገር ሰው ባሉ ታሞ ሚስቱ ታሞ በአንድ ኩላሊት እየኖረ ከሞትኩም ልሙት ብሎ አንድ ኩላሊት ይሰጣል። አንቺ እዚህ ሴት አስረገዘብኝ ብለሽ ስንት ጊዜ 2 ዓመት ሙሉ አይንሽን እያየ ያሳደገሽን ፍቅረኛሽን ትተሽ በዚህ በማይረባ ተለያይተናል እንደዚህ ነው ስትይ በ200 ምናምን ሺህ ሰብስክራይብ ፊት እንደው ሞራላችን ትንሽ አጠብቂልንም። ንግስቷ ምን አስበሽ ነው? ዛሬ እንኳን ምን አለ ለስለስ እያልሽ አውሪ እንጂ እንዴ! በዛ አሁንስ እንዴ! ቤተሰብ እኔ አልመጡም እያልኩኝ ስቸክስ ቆይቼ ጭራሽ እነሱ በአዲስ ቤት ለእርጉዝዬ ቤት። የዛሬው እርግዝና ይሻል ነበር። ሁሌ እንደዚህ ሆነሽ ብትመጪ እርግዝናሽን እናምነው ነበር ወይ? የመጀመሪያ ቀን ብሩኬ ጋር የመጣሽ ቀን ያንን ቲሸርት ጎተራ የመሰለ ቲሸርት ከምለብሽ ልክ እንዲሆነሽ ብትመጪ እኛ ሆስፒታልም ሳትሄጂ እስካሁን አምነንሽ ነበር። ከቀን ቀን እኛ ሆዶ አልጨመረም ስንል ስትጨምሪ ስትነፊ፣ ከዛ ቀነሰ ስትጨምሪ፣ ዛሬ ወደዚህ ዞሯል ስንልሽ ወደ ፊት ለፊት ስታመጪ ፕላስቲኩን ስታስሪ ይሄው 15 ቀን ነው 20 ቀን ሆናቸው ቪዲዮ ሲሰሩ ማለት ነው። ባይዘወይ ማለት ነው እኔ ያልኩት ነገር ግምቴ እኔ እኮ አልሳሳትም። እኔ ነግሬያቸው የመጀመሪያ ቀንም ስትመጣ ከብሩክ ያረገዝኩ ብላ ተመጣ ምን አለች በሉኛል። አዝማሚው አላማረኝም ነበረ። ዛሬ እንግዲህ ሀይሚ የተሰጣት ካራክተር ማለት ነው ብሩክን የሚያጨልል አይነት ካራክተር ነው። ግን የሆነ አያያዟ ነገር ምናምን ባጭር የሚያልቅ ነገር ምናምን ይመስለኛል። ግን ደግሞ በቃ የሆነ ማለት አሁን አንዳንዴ ሀይሚ ፕራንክ ውስጥ ሆና የምትናደደው ነገር አላት ማለት ነው። በዚሁ ብሩክን መበቀል ፈልገሽ ረጅም ጉዞ መጓዝ አስበሽ ምናምን ከሆነ ቢቀርብሽ የተሻለ ነው። እዚህ ጋር አሁን ሁለታችሁ አንድ ሆናችሁ አሁን እውነቱን እያወቃችሁ ነው፣ ቢያንስ በትንሹ ማለት ነው ቤተሰብ። ምክንያቱም እሷ ሁሉንም ነገር አስረዳለሁ እያለች ነው። በራሷ መንገድ ከህይወታችሁ ወጥቻለሁ አለች። በአለም በሰላም ዋሉ ባይታረቁም ማለት ነው። ሌላው ሲቀጥል ደግሞ አሁንም እኔ አንቺ እስክትወልድ ድረስ የኔ ንጽህና እንዲታወቅ መጠበቅ የለብኝም አንቺ ጋር እውነቱ አለ እያለ ነው ብሩክ ማለት ነው። ይሄ ነገር ግን ማለት ነው ብሩክ ስምህ እንዲጸዳ ከፈለክ ይህንን ድራማ ስታመጡት ወይ አንተ ነህ እስክርቢቱን የሰራኸው ወይስ ቤኪ ነው እስክርቢቱን የሰራው? ለምን እንደተሰራ መነሻው ምን እንደሆነ ልጅቷን አግኝተሃታል አላገኘሃትም? በደንብ ቁጭ ብላችሁ አውርታችሁ ኢንተርቪው ማድረግ አለብህ ብሩኬ ስምህ እንዲጸዳ ከፈለክ ማለት ነው። ምክንያቱም በዚህ መልኩ አይደለም እሷ ስለተናገረች ብቻ አይደለም እሷ አሁን ሀይሚ ስትናገር እኮ ማለት ነው በቃ ከዚህ በፊትም በድሏት እንደሚኖር ረግጦ እንደሚያኖራት እንደዛ አይነት ነው። ወይኔ የሀይሚ ካራክተር ግን የሚያስደስታችሁ ኮመንት ማለት ይሄንን እኔ ስራዋን ጀግንነቷን ማንነቷን የሚነፍግ ነገር አይደለም ቤተሰብ። ይሄን ስላችሁ ግን የሆነ ስታወራው ብዙ ቀን የተበደለች ሴት አትመስልም ስታወራ። እንደዛ ነው የምትመስለው ካራክተሯ። እኔ ካራክተሯን አልወደውም፣ ይቅርታ አድርጉልኝ ማለት ነው እግዚአብሔር። ምክንያቱም ብዙ ቀን የሚበድላት አይነት ወንድ አድርጋ ነው እዚህ ጋር የምትሰራው ማለት ነው። ሰው የሚያስበው አሁን እንደዛ ነው። እዚህ ጋር አሁን ማድረግ ያለብሽ እዩ ለነገሩ ቀስ በቀስ ነው። እውነታውን እየጣርኩ ነው እየተናገርኩ ነው። እነሱ አንድ የሚሆኑበትን መንገድ እያመቻቸው ነው እያለች ነው። አሁን ሀይሚ
በዚሁ ተለያይቻለሁ የሚለውን ነገር የቀጠለችበት አንድም ሳስበው ቶሎ ከተስማሙ እሷ የባሰ ነገር ልታመጣ ትችላለች በሚለው እቅድ መሰለኝ። ብዙ አላወሩም። ብዙ እንለያይ ብቻ የሚለው ነገር ስለሆነ መስማት ደበረኝ። ከዛ የተረዳሁት ግን አሁንም ቃስ በቀስ ሀይሚ ከብሩኬ ጋር ግጭ የምትል ከሆነ እች ልጅ የራሷ ልጅም እንዳልሆነ ወይም ደግሞ የውሸትም እንደሆነ ልታስረዳ የተዘጋጀች አይነት ሴት ትመስለኛለች። እንግዲህ ልዩ ማለት ነው። ባይዘወይ ይሄ ልጅ እውነት እርጉዝ ከሆነ ከማን እንዳረገዘች ራሷም መናገር ማን እንደሆነ አባቱ ምን እንደሆነ ወደዚህ ህይወት እንዴት ገባች እንዴት ሆነ። ምክንያቱም ብሩኬ አጋጣሚ አግኝቻታለሁ ብላል ከዚህ በፊት ቪዲዮ አለ ቃል አለ። ፍቅር ነው መቼስ ህይወት ነው መቼስ። ነገ ከሀይሚ ጋር ወይ ኑሮ እየኖር የሆነ ነገር ግጭት ሊፈጠር ያችን ቪዲዮ እያወጡ ያቀናብሩልሃል። ከዚህ በፊትም እኮ እንዲህ ብሏን ነበር እያለው ሁሌ አንገትን እንዳያስደፉህ አንተ ከእዩ ጋራ እስክርቢቱን የሰራችሁት አንተና ቤኪ ናችሁ። መቼስ ብቻ እንደማሰራው እኔ ባለሙሉ ተስፋ ነኝ። አንተና ቤኪ ናችሁ፣ ሶስታችሁ ናችሁ ወይስ ሲጀመር የያዛችሁት ማረጋገጫ አላችሁ? እዩ ጋር እንደመገናኘት እንዳለመገናኘት። እዩ ፍቅረኛው እንዳልሆነች 100% እኔ ያውቃለሁ። እዩ ፍቅረኛው አይደለችም ሲጀመር ማለት ነው። የብሩኬ ፍቅረኛ አይደለችም። ግን የሰፈር ልጆች ናቸው። ከሰፈራቸው የተወሰነ ደቂቃ ምናምን ነው የሚራራቁት፣ ሰፈራቸው ማለት ነው። አገዛ ቡታጅራ እኔ እንደዛ ነው የሰማሁት ማለት ነው። ከቅርብ ከራሳቸው ሰው ማለት ነው። ይሄ ነገር ደግሞ ህዝቡ ጋር ጥሩ ማለት ስምህን ማጥራት ከፈለክ እንዴት እንደሆነ በእያንዳንዱ ነገር ግልጽ የሆነ ኢንተርቪ ቁጭ ብላችሁ ማድረግ አለባችሁ። እንደዚህ ቆማችሁ በየግንትኑ በየምናምኑ ስር ሳይሆን በስነ ስርዓት በቃ ጸጥ ያለ ቤት ቁጭ ብላችሁ ራስህን ስምህን ማጽዳት ግድ ይልሃል። ቡቧችን ማለት ነው። ሀይሚ ደግሞ በቃ እንደዚህ ያለ ጥብቅ አታርጊው። በቃ እንደማትለያየኛ እናውቃለን። በቃ ቆረጥኩ አትበይብን እኛ ማለት ነው። ምክንያቱም በብሩክና ባንቺ መካከል የሚመጣ ሰይጣን ይቆረጥ። የምን ቆረጥኩ ነው እንዴ? ምን አልሞታልሽ እንዲተይ እንጂ እኔ እንኳን እኔ ምንም አይመስለኝም። ለጊዜው ነው የምናደደው። ልክ ስታወራ ነው የምናደደው። ከዛ በኋላ ግን ራሳት አለው አለቀ። እንለያይ ስትል እኔ በጣም ነው የምናደደው። ይቅርታ አድርጉልኝ ቤተሰብ፣ የምሬን ነው። በቃ ተስፋ ቆርጫለሁ፣ እንለያይ በቃ እኔ እድሜ ልኬን አንተ እንዲህ ልታረገኝ ነው ምናምን ስትል እኔ እናድዳለሁ። ማርያም ይሄ የብሩኬ ባህሪ አይደለም። በእርግጥ ገጸ ባህሪዋ ነው። ይቅርታ እንግዲህ ቤተሰብ ምንም ማድረግ አልችልም። ደስ አላለኝም። በቃ አልሄደባትም። በቃ ለዛ ነው እኛ ውድ ቤተሰቦች እና እርጉዝዬ እንግዲህ ቀስ ብላ እውነቱን ታወጣለች። አሁን ላይ ሀይሚ ራሱ ተረጋግታ እሷን የሆነ ለእሷ እንደማዘን አይነት ብዙም አትጮህባት፣ ብዙም አትቆጣት። እኔን ሴት ሆና ተረታኝ ህይወቴን ከማበላሸት ድናለች። እንዳመጣጧ ከሆነ ብዙ ነገር ማድረግ ትችል ነበር። ከዚህ በላይ ህይወቴን ማበላሸት ትችል ነበር አለች ማለት ነው። ሀይሚ ማለት ነው እንግዲህ ለእሷ አስባ እንግዲህ እንደዛ ስትላት የነበረችው ሴት ማለት ነው። ሶ እንግዲህ ወደ ሰላሙ ላይ የደረሱ ይመስለኛል። እንዳየዋቸው እንግዲህ ያው ቤተሰቦቼ ሲስ መጥተዋል እኮ የዛሬው ቪዲዮ እንዴት አየሽው ብላችሁ ስለጠየቃችሁኝ እኔ ልተወው ነበረ ትቸው በቃ የራሱ ጉዳይ ብዬ እንትን ላይ ኮሚኒቲ ላይ ብቻ ለሀይሚ የሚገልጽ ተረጋጊ ሰከን በይ ብዬ ጽፌ ልተወው ነበር እና ሀይሚ በዚህ አጋጣሚ ተረጋጊ። ፍቅር እስከ ህይወት መስዋዕትነት ይከፈልለታል እንጂ ገና አግብተኛል ልጅ አለኝ በጥቅም አይደለም። ፍቅር በጥቅም አይደለም የሚያዘው። ጥቅም ማለት ገንዘብ ብቻ ሳይሆን እነዚህ ልጅሽ ትዳርሽ ማለት ጥቅሞችሽ ናቸው። እነዚህ ልጆች ጥቅም ነው። በቃ ይሄ የራስሽ ስለሆነ ጥቅም ነው። ገንዘብ አሁን የራሳችሁ ገንዘብ ሲሆን ጥቅማችሁ ነው አይደል? ገንዘብ ልጅ ትዳርም ልጁም ሲሆን ልጅ የእናንተ ለልጃችሁ ስትሉ እጎዳለሁ ሳይሆን ለፍቅራችሁ ስትሉም ዋጋ መክፈል አለባችሁ። ለዛውም ለእንደዚህ የማይረባ ነገር በመካከላችሁ ገብቶ መሰናከል ለሚሆናችሁ ነገር መጋፈጥ ለሌሎቻችሁ ነው የምነግራችሁ እንጂ ሀይሚ ይሄ የተሰጣት ገጸ ባህሪው ነው ሀይሚ። ምክንያቱም ተመልካቹ ጋር ብዙ እንደዚህ አይነት ነገር ሲኖር ስለሆነ የሆነ ተቀባይነት የሚኖረው በሷ ላይ የሚሄደው እንደዚህ ነው። ይሄ እንለያ የምትለው ፓርት ሀይሚ ላይ ምላሷ ላይ ተነቅሰዋለች። ለዛ ነው እና ለሌሎቻችሁ ግን ፍቅር ህይወት ይሰጣል። ለጥቅም ብቻ አይደለም እንጂ እንኳን አይደለም ቀርቶ አንቺ ከብሩክ ተለይተሽ ኦዲየንሱ ጋር ራሱ በስማም በጣም ብዙ ልጆች ናቸው ልባቸው የሚሰበረው እንደ እውነቱ ስናወራ ማለት ነው። እሷም እንደዛው የእውነት ከብሩክ ጋር ብትለያይ ሀይሚ ከዚህ በኋላ ራሱ ህይወት ራሱ ምንም እንትን አይላትም፣ አይመስጣትም። ለምን እያየናቸው እኮ ነው። እንትናን እንኳን ትዝ ይላችኋል? የአርባ ምንጩ ናቲ ይቺ የውብዬ ባል እህት
በፊት ከነበረው ልጅ ጋር እንዴት እንደምትሰራ በዛም ብለው በዛ ብለው በጣም ነበር ኦዲየንስ የሚወዷቸው። ግን እሱ ሄደ ውጭ ሀገር፣ እሷ እዛ ኢትዮጵያ ሆነች። ግን ከዛ በኋላ ከስንት ሰው ጋር አብራ ሰራ። ግን ላይቭ ላይ ስታወራ ማን እንደ ናቲ ነው የምትለው። አብራችሁ እንኳን ለምትሰሩት ሰው እንኳን የሚመች ሰው የማይኖርበት ጊዜ ይኖራል፣ አንዳንድ ጊዜ ማለት ነው። ገባችሁ አይደለ? ስለዚህ በእርግጥ ህይወት እግዚአብሔር እሱ ያዘጋጃትን እሱ ነው የሚያኖረው፣ እሱ ነው የሚያስደስተው። ግን ነገር ግን ደግሞ አንዳንዴ ፈጣሪም ደግሞ የሰጠንን ነገር በጥሩ ነገር ካልተጠቀምነው ይህንን ትተን ሌላ እናገኛለን ብለን ስንመኝ ጥሩ አይመጣም ማለት ነው። ቤተሰቦች እንግዲህ ዛሬ የነበረኝ አመለካከት፣ ሀሳብ፣ አስተያየቴ ይሄን ይመስላል። እንግዲህ እርጉዝዬ በቅርቡ ይችን ላስቲክ ውጥት አድርገሽ እንደው አጠገባችን ነው ሆድሽን እያሳየሽን ካልሆነ እኛ የብሩኬ ስም መቼስ በጎቹ መቼም አምነው ለሀይሚ በድጋሚ አይፈቅዱለትም። በቃ ስጋውን ነው የሚበሉት። ስለዚህ ሆድሽን ተታች ታይትሽን ልብስ አድርገሽ ጥብቅ ያለ ታይት ለብሰሽ ሆድሽ ይሄው ባዶ ነው ብለሽ ማሳየት፣ ወይም ደግሞ እኔ እርጉዝ ነኝ መስራት ፈልጋለሁ መፈመስ ፈልጋለሁ አባቱ ይሄው ብለሽ አባቱን ይዘሽ መተሽ ቃል ታስገቢዋለሽ እዛ። ከዛ በኋላ እኛ የምናረገውን እናረጋለን እንጂ እኔ ብሩክ እኮ ይሄን ነገር እንደማያደርገው እኔ 100% እርግጠኛ ነኝ። ግን ብዙ የተወዘጋገበ ሰው አለ። ለዛ ነገር መልስ እንዲሆን 2 እድል ሰተንሻል። እንግዲህ እዩ ተብዬዋ ካላረገሽ ሆሽን በማሳየት ካረገዝሽ ደግሞ የማን እንደሆነ አባቱን በማምጣት በማስተዋወቅ እንድትተባበሪን። ከዛ በኋላ ሀይሚ ወደ ነበረችበት ህይወቷ ተመልሳ ከዛ ወደ አዲስ አበባ መጥተው ልጆቻቸውን እንዲያሳዩን። እኛ ናፍቀውናል ልጆቻቸው። እንዴ ሀይሚዬ ረስተሻቸዋል። 2 ልጆች እኮ በቃ ረሳሻቸው። እኔ ልጅ የለኝ ምን የለኝ አላለች። ብለይስ ምን ታመጣለህ እኮ ነው ያለችው ዛሬ። ኦ ማይ ጋድ 2 ዓመት ሙሉ በቃ ብሩኬ አንቺን አይንሽን ያየው አይታሰብም፣ በቃ አይቆጠርም። እንዲህ እኮ ነው ወንድ ልጅ አንዳንዴ ተንከባክቦ ለበላተኛ ሲሰጥ ያሳዝናል። ግን የሚያስጠላ ካራክተር የምሬ ነው። ቡቡዬ ቻለው እንግዲህ አይዞሽ። እኔ እንደው ዛሬ እንደሰማሁት እንደው ሌላ ነገር ነበር ያሰብኩልኝ፣ ሌላ መድፍ ልጥል ነበር የመሰለኝ። አሁንስ ምን አወቅኩ ገና አሁንስ ምን አወቅኩ። እና አራጋቢዎች ማለት ነው አታራግቡ። በቃ ማለት ይሄ በቀል አይደለም፣ ምንም አይደለም። ስራና ስራ ነው። በቃ በብሩክ ቤት 9 ቪዲዮ ተለቋል፣ በሀይሚ ቤት 10 ቪዲዮ ተለቋል። ነገ ሲጨመር የብሩክ 10 ይሆናል። 10 ቪዲዮ 20 ቪዲዮ ሰሩ ማለት ነው። ስለዚህ 20 ቪዲዮ እንግዲህ በእይታቸው ልክ አባዙላቸው። ስለዚህ ጥሩ ስራ ሰርተዋል። ፈጣሪ ይባርክላችሁ፣ ፍቅራችሁንም ይባርከው። እዩም ደግሞ እንደነገርንሽ ያለውን ነገር ጽድት አድርጊልን። ይኸው በአንድ ጊዜ 10,000 ገብተሻል። እኔ ይኸው ስንት ዓመት ነው 2 ዓመት ሊሆነኝ ነው። አሁን በቅርብ ነው 20,000 የገባሁት ማለት ነው። ምክንያቱም በፊት በሌላ ቻናል ነበርኩኝ፣ አሁን አዲስ ከፍቼ ነው። ግን ያው እግዚአብሔር ይመስገን ስለ ሁሉም ነገር።